እንግዲህ ይሄ ልጅ ወደ ኮሚሽን መስሪያ ቤታችን ከተቀላቀለ ገና 5 አመቱ ነው። 2012 ላይ ነው የተቀላቀለው። እንግዲህ በጣም ለየት የሚያደርገው ልጁ ህብረተሰብ ወጣቶች እንዳለ ነቅለው ነው የመጡት። እንደው የሚነሳ ቢሆን በሰው ብዛት በሰው ሀዘንና በጣም የሚያሳዝን ነው። መሲ ሌላኛው ደግሞ ለእናቱ አንድ ልጅ ነው። እናትየው በእውነት ሀዘኑን የሚቋቋሙም አይደለም እና በጣም ከባድ ነገር ነው። ተረኛ ባልሆነ ሰዓት ቤቱ በተቀመጠበት ሰዓት እንኳን የእሳት አደጋ ድምጽ ሲሰማ አደጋ መሆኑን ሲያቅ እጅግ አሳዛኝ ነው። ወጣቱ የእሳት አደጋ ባለሙያ የሰው ህይወትን ለመታደግ ሲል ህይወቱ ማለፉ ተሰምቷል። የቀብር ስነ ስርዓቱ በዛሬው ዕለት ተፈጽሟል። ይህ የ26 ዓመቱ ወጣት የእሳት አደጋ ባለሙያ በአዲስ አበባ በአዲስ ከተማ ክፍለ ከተማ ተወልዶ ያደገና በዛውም አካባቢ የበጎ ፍቃድ የእሳት አደጋ ባለሙያ ሆኖ ያገለገለ ከ5 ዓመት በፊት ደግሞ በቅጥር የእሳት አደጋ ባለሙያ ሆኖ የሰራ ለሙያው ፍቅር ያለውና ከልጅነቱ ጀምሮ ህልሙ የእሳት አደጋ ባለሙያ የመሆን እንደነበር ተሰምቷል። ይሁንና ግን በትላንትናዋ ጎዶሎ በሆነችበት ዕለት በዛው ተወልዶ ባደገበት ክፍለ ከተማ በድንገት ለኮሚሽን መስሪያ ቤቱ በደረሰው ጥሪ መሰረት ስራው ላይ የተገኘ ሲሆን በአደጋው ህይወቱ እንዳለፈ ተሰምቷል። ምንድነው የተፈጠረው የሚለውን መረጃ ለማግኘት ወደ ኮሚሽኑ የህዝብ ግንኙነት ባለሙያ ወደ አቶ ንጋቱ ማሞ ጋር ደውያለሁኝ። ጤና ይስጥልኝ ንጋቱ፣ እንደምን አለህ? እንዴት አመሸህ? እግዚአብሔር ይመስገን። መሲ እንዴት አመሸሽ? እግዚአብሔር ይመስገን። አስቀድሜ ፈጣሪ ያጽናችሁ ልበል። የስራ ባልደረባን የሰውን ህይወት ለመታደግ የሰው ህይወት ለማትረፍ ህይወቱን ያጣው ወጣት እጅግ በጣም አሳዛኝ ነው። እንግዲህ በዛሬው ዕለት የቀብር ስነ ስርዓቱ ተፈጽሟልና እንደው ለባልደረቦቹ አስቀድመን ፈጣሪ ያጽናችሁ እንበል። እውነት ነው መስዬ። ዛሬ ጠቅላላ የኮሚሽን መስሪያ ቤታችን አመራሮች፣ ሰራተኞች በከፍተኛ ድንጋጤ ሀዘን ውስጥ ነው ያሉት። እውነት ነው። እግዚአብሔር ያጽናን፣ እግዚአብሔር ያጽናቸው። አሜን። ምንድነው የተፈጠረው? ከተማ ውስጥ እንደተለየ ህይወትን ሊያሳጣ የሚችል ያው ብዙ ጊዜ የእሳት ቃጠሎ ወይ ድንገተኛ የጎርፍ አደጋ መሰል ነገር ነው የምናስበውና ምንድነው የተፈጠረው? የወጣቱን ህይወት ለማዳን ገብቶ ህይወቱን ያጣው ምን ተፈጥሮ ነው? አደጋው እሳት አደጋ አይደለም፣ ከእሳት ውጪ ያጋጠመ ነው። ሌሎች ዝርዝር ጉዳዮች እንግዲህ ፖሊስ እያጣራ ስለሆነ ዲቴል መረጃ ልሰጥሽ አልችልም አሁን። አደጋው ግን ያጋጠመው በአዲስ ከተማ ክፍለ ከተማ ወረዳ 6 አካባቢ ነው። በዚህ በአዲሱ ሚካኤል ከፍ ብሎ እንግዲህ ሰዎች በአደጋ ውስጥ ነው ያሉት የሚል ጥሪ ነው የመጣው። ለመስሪያ ቤታችሁ ለኮሚሽን መስሪያ ቤታችን ነው የመጣው። እዛው መሳለሚያ አካባቢ አዲስ ከተማ ቅርንጫፍ ጽሕፈት ቤት አለን። ለቦታው የሚቀርበው እሱ ስለሆነ ማለት ነው። የአደጋ ጊዜ ሰራተኞቻችን ቦታው ላይ ፈጥነው ነው የደረሱት። ከዚህ ውስጥ እንግዲህ አንዱ ህይወቱን ያጣው ዮናታን የሚባል እድሜው 26 ዓመት የሆነ ገና ወጣት እዛ ቦታው ላይ ሄዶ የሌላውን ሰው ህይወት አድናለሁ በሚል ከፍተኛ ጥረት ሲያደርግ ወዲያው ነው ህይወቱም ያለፈው። መሲ እንግዲህ ይሄ ልጅ ወደ ኮሚሽን መስሪያ ቤታችን ከተቀላቀለ ገና 5 አመቱ ነው። 2012 ላይ ነው የተቀላቀለው። እንግዲህ በጣም ለየት የሚያደርገው ልጁ ባልደረቦቹም እና የአካባቢውም ማህበረሰብ እኔ ዛሬ ሄጄ ነበርና የእሳት አደጋ ሰራተኛ መሆን ይፈልግ ነበር። የልጅነት ህልሙ ነበር። ብዙ ጊዜ አንሰማም እንደዚህና ይህንን ህልሙን ለማሳካት በዛው በአዲስ ከተማ ቅርንጫፍ ጽሕፈት ቤት በጎ ፈቃደኛ ሆኖ ነው የገባው። ነፃ አገልግሎት ማለት ነው። እና ረጅም ጊዜ ካገለገለ በኋላ ለኮሚሽን መስሪያ ቤታችን የአደጋ ጊዜ ሰራተኞች ቅጥር ማስታወቂያ ሲወጣ እንደማንኛውም ሰራተኛ ተወዳድሮ ምናልባት ፎቶግራፉን አይተሽ ከሆነ ተክለሰውነቱም እድሜውም ሁሉም ነገር የሚያሟላ ነው።
እንግዲህ ከህልሙ ጋር ተገናኘ ማለት ነው። ስራም ከተቀጠረ በኋላ አደጋ ቦታ ፈጥኖ በመድረስ የሰውን ህይወትና ንብረት በመታደግ ረገድ ደፋርና ጎበዝ ልጅ ነው። እንግዲህ ትላንት ክፉ ቀን ሆነና ህይወቱን አጣ። እንግዲህ ዛሬ ቀደም ብለሽ እንዳነሳሽው አንቺም የቀብር ስነ ስርዓቱ ኮሚሽናችን ዋና ኮሚሽነርን ጨምሮ ሌሎች ከፍተኛ አመራሮች የአዲስ ከተማ ክፍለ ከተማ ስራ አስኪያጆችም ጭምር መላው የኮሚሽናችን ሰራተኛ በተለይም ተወልዶ ያደገበት አዲስ ከተማ ክፍለ ከተማ ወረዳ 6 ህብረተሰብ ወጣቶች እንዳለ ነቅለው ነው የመጡት። እንደው የሚነሳ ቢሆን በሰው ብዛት በሰው ሀዘንና በሰው መሪር ሁኔታ የሚነሳ ቢሆን ይነሳ ነበር። በጣም የሚያሳዝን ነው። መሲ ሌላኛው ደግሞ ለእናቱ አንድ ልጅ ነው። እናትየው በእውነት ሀዘኑን የሚቋቋሙም አይደለም እና በጣም ከባድ ነገር ነው። እንግዲህ የቀብር ስነ ስርዓቱን በተቻለ መጠን የጀግና የቀብር ስነ ስርዓት እንዲሆን አድርገናል። እንግዲህ ኮሚሽን መስሪያ ቤታችን እንደምታውቁ ፓራሚሊቴሪ ነውና ይህንኑ መሰረት ያደረገ የቀብር ስነ ስርዓት አለን። በዛ መሰረት ተገቢውን ክብር ሰተን የቀብር ስነ ስርዓቱ ተፈጽሟል። አሁን ማምሻውን ነው እንግዲህ እኛም ከቢሮም ወደ የቤታችን ሄድ ነውና እንግዲህ እሁድ ለታ ደግሞ ሻማ የማብራት ስነ ስርዓት በዛው ይሰራበት በነበረበት አዲስ ከተማ ቅርንጫፍ ጽሕፈት ቤት ጓደኞቹ አብረደጎቹ የአካባቢው ማህበረሰብ መላ ኮሚሽናችን ሰራተኛና ከክፍለ ከተማም ከከተማም አመራሮች እንዲገኙ አድርገን እንግዲህ ሀዘናችንን በዚህ መንገድ ለመግለጽ እቅድ ይዘናል። እንግዲህ የነበረው ነገር መስዬ ይሄ ነው። በጣም ነው የሚያሳዝነው። እዛው ተወልዶ ባደገበት አካባቢ ነበር እንግዲህ በጎ ፈቃደኛ ሆኖ ሲያገለግል የነበረው። ተቀጥሮም የእሳት አደጋ ሰራተኛ ሆኖ ሲሰራ የነበረውና በሚያሳዝን ሁኔታ ደግሞ በዛው አካባቢ ለስራ በሄደበት ደግሞ ግጥምጥሞሹ እኔም ቀን ብዙ አላስተዋልኩም ነበር። ትላንት እንግዲህ ያው ሰው ሲሞት ሌሎች ጉዳዮችን አታይም። አዲስ ከተማ ወረዳ 6 ነው ተወልዶ ያደገው። አደጋው የሚያጋጠመው እዛው ከሱ ቤት ከፍ ብሎ ነው። የሱ ወደዚህ 7ኛ ሰዓት ደርሺ መሀል ላይ ነው። አደጋው ደግሞ እንደ 400-500 ሜትር ነውና እሱ ደግሞ ለየት ያደርገዋል እና በጣም የሚያሳዝን ልጅ ነው። መሲ አለቃው ሲነግረኝ ዛሬ ኮማንደር ብዙአየሁ ይባላል ተረኛ ባልሆነ ሰዓት ቤቱ በተቀመጠበት ሰዓት እንኳን የእሳት አደጋ ድምጽ ሲሰማ አደጋ መሆኑን ሲያቅ በትራንስፖርት ጭምር ቦታው ላይ ይሄድ። እንግዲህ ረፍት የሆነ ሰው አደጋው ሰፊ ሆኖ እንዲመጣ ካልተጋበዘ በስተቀር የመሄድ ግዴታ የለበትም። ግን እሱን ሁሉ አልፎ እንግዲህ ቅድም ያልኩሽ ነገር ነው። እንደው ሲነግሩኝ ጓደኞቹ ሁሉ ጊዜ ዩኒፎርሙን የማይለበሱ እንግዲህ አደጋ ሲሆን የሚለበሱ ልብሶች አሉ። ከአደጋ ውጪ ደግሞ የሚለበስ የደንብ ልብስ አለ። እሱ ግን ያንኑ የፋየር ፋይተሩን ፋየር ስዊት የሚባላል እሱን ልኬልሻለሁ። አደጋ ቦታ ካልሆነ በስተቀር እንደዚህ በኖርማል ሁኔታ ስትለብሹ ምቾት የሚሰጥ አይደለም፣ ክብደት አለው። እሱን ሁሉ እየጎተተ በየቀኑ ብሪዚንግ አፓራትስ የሚባል የመተንፈሻ መሳሪያ እሱን ታጥቆ ነው እና አልወጣለትም። 5 ዓመት እንግዲህ አገልግሏል። ለሙያው ያለውን ቀደም ብዬ እንደጠቀስኩልሽ እውነትም ህልሙ የነበረ ሰው ነውና በእውነት ኮሚሽን መስሪያ ቤታችን ትልቅ ሰው ነው ያጣችው። ይሄ ልጅ ወጣት ነው፣ ገና ብዙ ሊያገለግል የሚችል 26 ዓመት እድሜው ነው እንደዚህ አይነት ነገር የሆነው። እንግዲህ በዚህ አጋጣሚ ምልሽ መስዬ ያው የኛ ተቋም የአደጋ ጊዜ ሰራተኞች እስከ ህይወት መስዋዕትነት ድረስ የሚከፍሉ ናቸው እንላለን በተደጋጋሚ። ሰዎች አደጋ ሲያጋጥም ከእሳት ሊሆን ይችላል ከሌሎች ድንገተኛ አደጋዎች ሮጠው ራሳቸውን ሲያድኑ የአደጋ ጊዜ ሰራተኞች ደግሞ ወደ አደጋው የሚሄዱ ናቸውና በእውነት አንቺም ለጉዳዩ ትኩረት ሰጥተሽ ይሄንን እንድንናገር ሀሳብ እንድናዋጣና ህብረተሰቡም ይሄን እንዲረዳ ስላደረግሽ እናመሰግናለን። እና ይሄ ነው አጠቃላይ የነበረው ሁኔታ። እሱ ብቻ ነው ጉዳት የደረሰበት? ሌሎች 3 ልጆች የኛ ባልደረቦች ቀላልና አንደኛው ከበድ ያለ ጉዳት የደረሰበት ነው። እነሱ አሁን የዛሬ መረጃ እንግዲህ ወዲህ ስላላወቅኩም እነሱ ላይ የተወሰነ ጉዳት ደርሷል። ያው ቀለል ያለ ነው። ከዛ ውጪ እንግዲህ በተደጋጋሚ ያው ብዙ ቦታ አደጋ ሲያጋጥም በተለይ እንደዚህ ጉዳት የመሳሰሉ ነገሮች በየቀኑ የምንሰማቸው ናቸው። ያው ሞት እንደዚህ አልፎ ካልሆነ በስተቀር
ባለፈው የአደጋ ጊዜ ሰራተኞችን ቀን ባከበርን ጊዜ የምታስታውሽ ከሆነ ከ10 በላይ የአደጋ ጊዜ ሰራተኞች በተለያየ ጊዜ ህይወታቸውን ያጡ ያሰብንበት በቅርቡም አሁን ግንቦት 17 ባከበርንበት ጊዜም ከተማችን ክብርት ከንቲባን ባሉበት በድምቀት የተከበረ ነው። እንግዲህ እነዚህን ጀግኖች ለማክበር የተደረገ ነው። እንግዲህ ይህን ተልእኮ ተሸክመው ያሉ ሰራተኞች ነው ያሉንና አንቺም ስላከበርሻቸው የቅርብ ጊዜ እንግዳችን የነበረው ነው። እሱንም የምስጋና ፕሮግራም ሰርተን ነበር። ምክንያቱም ህይወቱን አደጋ ላይ ጥሉ እንግዲህ በአጠቃላይ የአደጋ ጊዜ ሰራተኞች የጨቅላ ህፃንን ህይወት ለመታደግ የከፈሉት መስዋዕትነት ቀላል የሚባል ነገር አይደለም። እንግዲህ እንዲህም ደግሞ ህይወትን ባሳጣ መልኩ የወጣቱ ህይወት ማለፉ እጅግ በጣም ነው የሚያሳዝነው። ደግሞ በጣም ነው ልቤን የነካኝ። ለእናቱ አንድ ነው ስትል እቺ ምስኪን እናት እንዴት ተበረታ እንዴት ተጽናና ይሆን? እንደው ፈጣሪ ያጽናዎት ማለት እንፈልጋለን። እውነት ነው መስዬ። ስለዚህ ጉዳዩን ፖሊስ ይዞታል። ዝርዝር ነገሩን ምንድነው የሚለው በፖሊስ ስለተያዘ ወደ ዝርዝር ጉዳዩ አይገባም። ግን እንደ ሌሎች አደጋዎችም የአደጋ ምክንያት እና የመሳሰሉ ጉዳዮች ከዚህ በመለስም ባሉ ቀላል ጉዳይ አደጋዎችም ቢሆኑ የአደጋ መንስኤ ማጣራት ስራ የፖሊስ ስለሚሆን ሌሎች ጉዳይ ተጨማሪ መረጃዎች ደግሞ በፖሊስ በኩል ይፋ የሚደረጉ ነው የሚሆኑት መስዬ። እንግዲህ እግዚአብሔር ያጽናችሁ ነው ምለው። ቤተሰቡንም እግዚአብሔር ያጽና። በእውነት በጣም ነው የሚያሳዝነው። ምን ያህል የአደጋ ጊዜ ሰራተኞች ህይወታቸውን ለአደጋ አጋልጠው ስራቸውን እንደሚሰሩም ማሳያ ነውና እንግዲህ እግዚአብሔር ይጠብቃችሁ፣ እግዚአብሔር ያጽናችሁ ላለሁ። አሚን መስዬ። እናመሰግናለን። እሺ አመሰግናለሁ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ።